በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደዳችሁ እግዚአብሔር ልጆች እንደምን ቆያችሁ? አሁን የምንገኘው በማዕከላዊ ካይሮ ውስጥ ነው። ዛሬ አርብ ስለሆነ እዚህ ሀገር አርብ ሁሉ ጎብኚዎች በብዛት አሉ። ተማሪዎች ይጎበኛሉ፣ ቤተ መስጊዶቻቸው ይሄዳሉ። ክርስቲያኖች ደግሞ ቤተክርስቲያን ይሄዳሉ። ሌሎች ደግሞ ተማሪዎችና ቱሪስቶችን በብዛት የሚንቀሳቀሱበት ቀን ነው። ለሙስሊሞችም የመስገጃ ቀን ስለሆነ፣ ነገር ግን እኛ አሁን የምንሄደው ወደ ማር ጊዮርጊስ ቤተክርስቲያንና ገዳም ነው። ጥንታውያን ከሚባሉት በግብጽ ኮፕቲክ ቤተክርስቲያን ጥንታዊ ከሆኑ ገዳማት አንዱ ነው። እመቤታችን በስደት 2 ዓመት የተቀመጠችበት ገዳም ነው የመጣ ነው። እንግዲህ ሀገር እመቤታችን ከቤተልሔም ይሁዳ ተሰዳ ወደዚህ ስትመጣ የተቀበለቻት ሀገር ናት ግብጽ 2 አንጻራዊ መልክ ነው ያላት። መጀመሪያ መልኳ የእግዚአብሔር ጠላት ሆና የእግዚአብሔርን ሕዝብ እስራኤልን ባሪያ አድርጋ ዮሴፍን የመሰለ ልዑል የተባረከ እግዚአብሔር ሰው ከረሃብ የተረፋትን ሰው ረስታ የዮሴፍን ልጆች ባሪያ አድርጋ በመኖር እስራኤልን ባለፈው ግዛት ለእግዚአብሔር አልታዘም በማለት በማመጽ የምትታወቅ ከእግዚአብሔር ጋር የጉልበት ትግል ያደረገች በኋላም መሪዎቿ በኤርትራ ባህር ሰጥመው የቀሩባት ሀገር ነች። እንደዚሁ ደግሞ ግብጽ በሌላኛው መልኳ ደግሞ እግዚአብሔርን ቅዱሳን የተቀበለች ሀገር ናት። እመቤታችን ቅድስት ድንግል ማርያምን፣ ሰሎሜን፣ ዮሴፍን፣ ንጉሳችን አዳኛችን ኢየሱስ ክርስቶስን ተቀበላ ያስጠለለች ያስተናገደች ሀገር ናት። የገዛ ወገኖቹ ባልተቀበሉትና እንዲሁ ደግሞ ሄሮድሳውያን ሊገሩት ተፈለጉ ጊዜ በሯን ለጌታችን የከፈተችም ሀገር ግብጽ ናት። በዚህም ምክንያት ይመስላል እግዚአብሔር ለዚች ሀገር ትልቅ ውለታ ነው የዋለላት። ብዙ ቅዱሳን የሚመነጩባት የሚፈልቁባት ሀገር የቅዱሳን ምድር ሆናለች። ብዙ ትልቅ ቅዱሳን እና አባ እንጦንስ መናንያኑ ሁሉ ወንጌላዊ ማርቆስ ያስተማረበት ያገለገለበት ቦታ ነው። እንግዲህ ወደ ገዳማችን እየገባን ነው። እንዳያችኋቸው ብዙ ክርስቲያን ወጣቶች ተሳልመው ከቤተ መቅደስ እየተመለሱ ነው። ያው እዚህ ሀገር የጸጥታ ችግር አለ፣ አካሪዎች አሉ። እነሱን ለመከላከል የጸጥታ ጥብቅ ጸጥታ ቁጥጥር ይደረጋል። እንደኛ ሀገር ዝም ብሎ አይገባም። የተለያየ ፍተሻ ተደርጎ ነው። ምክንያቱም በመቅደስ ውስጥ ፈንጂ የሚያፈነዱ ንጹሕን ሕዝብ የሚገድሉ ጨካኝ አክራሪዎችም እንደዚሁ ያሉበት ስለሆነ ነው። እንደምታዩት የገዳሙ የእመቤታችን ስደት የሚያሳዩ ስዕላት በሞዛይክ ተሰርተው እንደምታዩት ይታያሉ። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። እሱ ወኪለተ እግሩ የባረከው ተወደደችው እናታችን እመቤታችን ቅድስት ድንግል ማርያም በስደት መጣችበት የታየችበት ቦታ ነው። ቤተ መቅደሱ ተንጠልጣዩ ቤተ መቅደስ ይባላል። እንደምታዩት የሮማውያን በሰሩት ታወር ላይ የተገነባ ጥንታዊ
በጣም ጥንታዊ ቤተ መቅደስ ነው። ክርስትና በግብጽ ጥንታዊ ሆኖ መቆየቱን መዝለቁን የሚያሳይና የሚያስረዳ ነው። እግዚአብሔሮች የካህናቱ መኖሪያ መስሪያ ቦታ ሲሆን ይሄ ደግሞ ጥንታዊ ቤተክርስቲያን መግቢያ ነው። አቤቱ በምሕረት ብዛት ወደ ቤት እንገባለን፣ በቅድስና መቅደስ እንሰግድልሃለን። የአባቶቻችን አምላክ በጥንት ዘመን ከነበሩት አበው ጋር ከቅዱሳኑ ጋር አብረህ ነበርክ። የሌታችን አምላክ ስዶች እናታችን እመቤታችን ብሩክ ልጅ ኢየሱስ ክርስቶስ ምስጋና ይገባል። እንዳያችሁት እንግዲህ ይሄ የግብፃውያን የኮፕቲኮች ልዩ የቅብና የቅርጽ ልዩ ምልክታቸው ነው። እኛ ኦርቶዶክሳውያን በራሳችን ቅዱሳን ስዕላት እንጠቀማለን። የራሳችን የስነ ስዕል ስርዓት አለ። ቤተክርስቲያን ነው። አንድም ምስማር ያላረፈበት ቤተክርስቲያን ነው። ምስማር ሳያርፍበት የተሰራ ቤተክርስቲያን ነው። ቀደም ደግሞ በመኪናው ውስጥ በነበርንበት ጊዜ እመቤታችን ቅድስት ድንግል ማርያም ለአባታችን ለአብርሃም ሶርያዊ ምን ያለችበት ነው ብለናል? የተገለጠችበት ነውና በህይወቴ አንድ ተገለጭልኝ እስኪ ብላችሁ ጸልዩ። ስትገቡ ተንካና ለማመታችን መተና ተሰማለች። ደግሞ ድንግል ማርያም በእኔ ህይወት አንድ እንደሱ ብላችሁ ጸልያችሁ ያው በጥንት ዘመን የቤተክርስቲያን ፈተና ከነበሩ መካከል አይሁድ ነበሩ። አይሁድ በጊዜው የነበረውን ሱልጣን የክርስትና ሃይማኖት የውሸት ሃይማኖት ነው፣ እምነቱ እውነተኛ ከሆነ መጽሐፋቸው ላይ እንደተገለጸው የሚያምን ተራራ ማንቀጥቀጥ መንቀል ይችላል ይላልና እምነቱ እውነተኛ መሆኑን በዚህ ፈትን በማለት አክራሪዎች አይሁዶች በቤተክርስቲያን ላይ በዘመቱ ጊዜ በጊዜው የነበሩ አበው ከነበሩት አንዱ አባ አብርሃም ናቸው። አባ አብርሃም መታሰቢያቸው ነው። የቤተክርስቲያን በጸለዩ ጊዜ እመቤታችን ተገልጣ ጫማ የሚሰፋ አንድ ሰው አለ ስምዖን የሚባል፣ ወደሱ ሂድ፣ ይሄንን ማድረግ የሚችል ጸጋ ያለው እሱ ነው፣ እሱ እንዴት እንደምታደርግ ያሳይሃል በማለት መገለጥን የሰጠችበት ቦታ ነው። ይሄ ቦታ ለአብርሃም ሶርያ አባት ነው። ለአብርሃም ሶርያዊ መገለጥን የሰጠችበት ጥንታዊ ቦታ ነው። እንደምታዩት ውስጥ በጣም ጥንታዊ Sit down, please. Sit down. Sorry. Abu Shai, sorry. It's a big room. በጣም ጥንታዊ ተመለስ ነው እንደምታዩት። በአጠቃላይ እንግዲህ ዛሬው የዚህኛው መንፈሳዊ ጉብኝታችን ይሄንን ይመስላል። ሌሎችንም እንደዚሁ እናሳያቸዋለን። ሊቆየን እያርከውላችን ጋር እንግዲህ እንደምታዩት የቅዱሳን አጽመ ቅዱሳን በዚህ ቦታ በዚህ ቀዳም ውስጥ ተቀምጦ ነው የምታዩት። ቅዱስ ዮሐንስ እንደዚሁ ደግሞ ቅዱስ ዲሜንያ ሰማዕት ነው ከላይ ያለው ሴንት ዲሜንያ ዘማርታየር ይላል። ሰማዕት የቅድስት ናት። የቅድስት ዲሜንያ የቅዱስ ይስሐቅ እንደዚሁ ደግሞ አቡኖፍር ቅዱስ አቡኖፍር ከቅዱስ አባቶቻችን ሴንት ቪክተር ይህም ሰማዕት ነው። ወደዳችሁ ልጆች ሴንት ኮስማን ቅዱስ ኮስማን ቅዱስ ያዕቆብ እንደዚሁ ቅዱስ ፊሊጶተር የቅዱሳን አጽሞች የሚገኙበት ቦታ ነው። ይሄ ቦታ
እነዚህ ሁሉ በዚህ የሚዘከሩ የሚታሰቡ አባቶቻችን አጽመ ቅዱሳን የተቀመጠበት ቦታ ነው። ታደለ ይህንን አይቶ እንዳሶ መምጣት በቅዱሳን ብርሃን መመላለስ እጅግ በጣም መታደል ነው። ቅዱሳን የዓለም ብርሃን ናቸው፣ እናንተ የዓለም ብርሃን ናቸው ብሎ ጌታችን ክርስቶስ ለቅዱሳን ልጆቹ ስልጣንን በሰጠን እነዚህ ወነትም ብርሃን ሆነው አብርተው ቀልጠው ያለፉ ብርሃናቸው ሁሉ እስካሁን ዘመን ድረስ እንቅብ ያልተደፋበት ሊጠፋ የማይችል Now this is an icon and this icon here showing the ልጆች ቅዱስ አብርሃም የሶሪያው አብርሃም ፓትርያርክ ነበረና ፓትርያርክ የሚያጥንት አባት ትልቅ አባት ነው። በዚህ ቦታ ላይ ቦታው የገዳሙ በስሙ ይጠራል። ጫማ ሰፊው ስምዖንን እንዲያናግር የተላከ እመቤታችን ተገልጣ የነገረችው የእሷ ስም ያለበት የአጽመ ቅዱሳን ስፍራ ነው። በጣም አስገራሚ ነው። አጽም ቤተክርስቲያናቸውን ገዳማቸውን በዚህ ልክ አሳምረው አስተካክለው የተወደዱ ቅዱሳን አጽሞቻቸውን እንዲያልፍ ሕያው ምስክሩን እንዲቆይ ስለሚያደርጉ ምስጋና ይገባቸዋል። በእውነት በጣም ድንቅ ነገር ነው። እግዚአብሔር ይባርካችሁ ቤተሰቦች። እንግዲህ በጣም ብዙ ከተለያየ የሚመጡ መንፈሳዊ ጎብኚዎች እንደዚሁ ዛሬ ቀኑ ዓርብ ስለነበረ የተለያዩ ክርስቲያን ተማሪዎች የመጡ የተሳለሙ እየጸለዩ ይሄዳሉ። The small ivory pieces and how it's been bitter depicted and the cross itself. ቤተክርስቲያን በላይኛው ደርብ ላይ የሚገኝ ነው። ያው ተንጠልጣዩ ቤተክርስቲያን ነው የሚባለው። ከላይ የሚገኘው እንደምታዩት የጻድቁ ተክለ ሃይማኖት ኢትዮጵያዊ ጻድቅ አባታችን የተክልዬ ቤተ መቅደስ ነው። እንደምንዳያችሁት 6 ክንፎች ያሉት ሐዋርያ ኢትዮጵያዊ ሐዋርያ ጻድቁ ተክለ ሃይማኖት በግብጽ ሀገር ታቦት ተቀርጾላቸው ከሚታወሱ ከሚዘከሩ ቅዱሳን ኢትዮጵያዊ ቅዱሳን አንዱ ናቸው። ሙሴ ጸሊም የተባሉ እንደዚሁ ኢትዮጵያዊ መነኩሴ ጥቁሩ ሙሴ የሚባሉት እሳቸውም ኢትዮጵያዊ ናቸው። እንግዲህ ኢትዮጵያና የግብጽ ቤተክርስቲያን ተሳስረው የኖሩ ናቸውና ቅዱሳኖቻቸውም ከዘመን ጀምሮ ከዛሬ ድረስ የሚገናኙ አንዳቸውን በጸሎት የሚያስቡ አንዳቸውን ያገለገሉ በታሪክ የተጋመድንና ጦርነትንና አመጽን ከሚቀሰቅሱ ፖለቲከኞቻችን ጠብቆ እግዚአብሔር በሰላም ህዝባችንን በአንድነት እንዲያኖር ጸሎታችን ነው።